ሲያወራ ስለ 100 ዓመት ታሪክ እያወራ አጼ ቴዎድሮስንና አጼ ዮሐንስን ያወራል እነሱ የነበሩበት ዘመን በ19ኛው ክፍለ ዘመን ነው እንጂ በ20ኛው ክፍለ ዘመንና በ21ኛው ክፍለ ዘመን አይደለም እና ይሄ አሁን ምን ማለት ነው ይሄ ስለ 100 ዓመት ካወራ በ18 ምናምን ላይ የነበሩ በ1880 እንደዚህ የነበሩ መሪዎችን ማንሳት ያንን ራሱ ስለሚያወራው ነገር ምንም አይነት ግንዛቤ እንደሌለውና ሲሪየስ አለመሆኑ ዝም ብሎ ለአፉ ብቻ የመጣለትን እንጂ እውነት አይደለም የሚያወራው ነገር መሳይ በቃ ምን አሁን ይሄ አንድ ውሸት መሆኑ ነው ሁለተኛ የዛሬ 100 ዓመት ጦርነት ውስጥ ስለነበርና አብይም ጦርነት ውስጥ እንዲያቆይን ነው የመጣ ማለት ነው በአፄ ዮሐንስ ጊዜ ወይም በአፄ ቴዎድሮስ ጊዜ ጦርነት ስላለ ከ100 ዓመት በኋላ ነው ሶን ጦርነት ቢኖር ችግር የለም እንደው ጉድ እኮ ነው እናት ግን እሱ የመጣ ከአቶ ኃይለ ማርያምም የተሻለ ነገር አደርጋለሁ ብሎ ለውጥ ከዛ በኋላ ያድግንም አፍርሶ ኢትዮጵያን ወደ ተለየ ነገር ወስዳለሁ ብሎ ነው የመጣው አይደል ስለዚህ ከ100 ዓመት በፊት ወደ ኋላ ስለነበረ ነገር ጋር ራሱን ካወዳደረ ለውጥ የሚባለው የተሻለ ነገር ኢትዮጵያን ማምጣት የሚባለው ነገር አብቅቶበታል ማለት ነውና ኮምፓሪዝን ራሱ የሚሰራው በተለየ ዘመን በተለየ ሁኔታ የነበረ ነገር ነው ያንን ሙሉ ደግሞ አልፈ ከዛ በኋላ ደግሞ ስታየው እውነቱ ምን ይመስላል ካልክ ህግና ስርዓት ተከብሮ ዳርዳር ላይ አንዳንድ ባለጌና ህገወጥ በሽፍትነት የሚያደርገውን ሁኔታ አስቸኳይ ጊዜ አዋጅ አውጆ አጠቃላይ መከላከያው በክፍለ ጦር ደረጃ እየተማረከ የዓለም ዲፕሎማሲ ሁሉ በዚህ ደረጃ እያደረገ ያለን አይን ያወጣ ነገር በመቶዎች በሺዎች ሲሰለጥኑ ያየ ጦር በእዝና በክፍለ ጦር እየተመራ ያየ ያም በለየለት ጦርነት ውስጥ ጀነራሎቹ በእያንዳንዱ መንደር ውስጥ ገብተው ጦርነት እየመሩ መግለጫ እየሰጡ ያለ ከዛ ደግሞ አንድ ትልቅ ሰው የሆነ ሰው እዛው መንግስት ውስጥ የቆየ ሰው የሚነግረው ነገር አንተ ጭንቅላት አይሰራም አታ የምታየው ነገር ሁሉ ሸት ነው ብሎ ሲናገር አብይ ቅድም እንዳልኩ በስነ ልቦናም ችግር ላይ መሆኑን ነውና እንደውም በዛ ንግግር ውስጥ አቶ ኩማ ደመቅሳ እዛ ከሚያሽቃብጡትና ዝም ብለው ተረተረት እየሰሙ አፋቸውን ከሚከፍቱት ሰዎች በዚህ ሀገር ቋንቋ ዘኦንሊ አዳልት ይዘሩም በቃ የልጆች ጨዋታ ሆኖ ግን የበሰለና በእኛ ሀገር ቋንቋም ከሆነ ምራቁን ያዋጠ ሰው እና ለውነት የቀረበ የተናገረ ሰው አቶ ኩማ መሆኑን በዚህ ደረጃ ያሳያል አብይ ግን ወይ እብድ ነው ወይ ከውነት የተፋታ ሰው ነው የምትለውና ይሄ ደግሞ የሚያሳይህ ከሰውነት ገጽታውና ከእንቅስቃሴው ጨምሮ ስታይ አብይ ያለ ጥርጥር ችግር ላይ መሆኑን በሚገባ ያሳያል መሳይ እንደው ለምን አስፈለገ ይሄ ምናልባት ወሎ የደረሰው ሽንፈት አለ በተለያዩ አካባቢዎች የሚመጣ የህዝብ ተቃውሞ አለ አብይ አህመድ ራሱ የገባውን ቃል እንኳን መፈጸም አልቻለም መስከረም ወር ላይ ይፈጸማል ወይም ህዝብ ደሞዝ ሊጨምርላቸው ቃል የገባላቸው ሰው ኪስ ውስጥ ይገባል ያለው ደሞዝ አልተፈጸመም እንደሰማነው ከሆነ ለፊርማ እሱ ጋር ነው የተቀመጠው ግን ከፈረመ በኋላ መከፈል አለበት ግን የሚከፈል ገንዘብ የለም ስለዚህ ብዙ ጭንቀት ብዙ ቀዳዳ ብዙ ያልተሟሉ ነገሮች ስላሉ እነዚህ ነገሮች እንደው ለማድበስበስ በእንደዚህ አይነት የቴሌቪዥን ዲስኮር ኢትዮጵያ አድጋለች ተመንድጋለች እኛንን ማየት ያቃተን እንዴ ያለፉት እኮ ነገስታት ምንም ያወረሱን ነገር የለም ማንድነው ሶፉመርን እንኳን በዚህ ሁኔታ ነው ተተውልን ሄዱት የሚል የትላንቱን ተጠያቂ ማድረግ ዛሬ ላይ እነሱ ያልሰሩትን ብዙ ያመጡትን ጣጣና መከራ ለባለፈው ትውልድ ያላከኩ ሜድን የፈለገውና እነዚህ ሰዎችስ አሁን አብረው ተሄዱት እነኩማ ደመቅሳ በእርግጥ በተወሰነ ደረጃ አብይን የሚፈትን ጥያቄ አቅርቦ ሊሆን ይችላል እና አባዱላ ገመዳ ነጁነዲ ሳዶ የቀድሞ የፋይናንስና ልማት ትብብር ሚኒስትሩ አቶ ሶፊያን እነዚህ ጭምር በዚህ ሰውዬ ለምንድነው ሐቁን መናገር ያልፈለጉት ለምንድነው በሱ ድራማ ላይ ተዋናይ ሆኖ መምጣትን የወሰኑትና አንዳንድ ነገሮች በተወሰነ ደረጃ እንደው ገፍቶ መምጣትና መናገር ያለብን ይመስለናል ኢንጂነር ይልቃልና እንደው አጠቃላይ ሁኔታው ይሄ ነገር ምን እንዲመጣ ተፈልጎ ነው የተዘጋጀው እውነቱን ያሳየናል ወይስ አብይ አህመድ በደንብ ፍርሃት ውስጥ እንዳለ ማምለጥ የማይችለው ነገር ከፊቱ እየመጣ እንዳለ የምናይበት ነው ማለት እንችላለን የሶፉመሩ ወግ
አው ትክክል ነው እኮ መሳይ አሁን እዛ መጀመሪያውኑ ስታይ የግንኙነታቸው ደረጃ የምናምን እኔ በጣም ይገርመኛል እኮ ነው ማለት አሁን እንደው በጣም እየሰለቸኝ የመጣ ነገር አንድ ሰው የሁሉ ነገር አዋቂ ሆኖ እነዚህ ሰዎች በእድሜያቸው ሙሉ የሰሩ ልምድ ያላቸው የቤተሰብ ኃላፊ የሆኑ በተለያየ ደረጃ ሀገራችን አገልግለናል የሚሉ ሰው ሁሉ ነገር አንድ ሰው እንደሚያውቅ አድርጎ ሲሰብክ ያን ያህል ሲያወራ ምን ማለት ነው? ይሄ ምንድነው? ሁለት ሰው እንኳን ሲያወራ በትክክል እንደው እኩል እድሜና እኩል ኃላፊነት ላይ ያለ ሰው በዛ ምን ማለት ነው? ያ በራሱ አሁን ያ ምንድነው? ድርጅት አያስፈልግም? ሰዎች ሁሉ ምንም አያውቁም? እዛ የተሰበሰቡ ሰዎች አብሯቸው ያደገ ትንሽዬ ልጅ የሁሉ ነገር አዋቂ ሆኖ እዛው ሲያወራ ምን የሚሉት ነገር ነው ማለት እንደው የኢትዮጵያዊነትም የለበትም ድርጅት የለበትም የመንግስት አሰራር የሚባል የለበትም እና ይሄ በእውነት አይደለም እኔ እንደው በአብይ ከባድ የሆነ የስነ ልቦና ችግር ውስጥ ነው ያለው ግን ማድረግ የሚፈልገው ምንድነው አሁን የኦሮሞ ህዝብ አንድ የመጨረሻ ምሽጌ እሱ ነውና ያን ደግሞ ኦሮሞ ተከፋፍሏል ብሎ በእያንዳንዱ ነገር በበላባዩና በጥቅሙ እዛ ውስጥ ብዙ እሱ የሰራው ጥፋት ብዙ ነገር አለ እንደምታየው የሚያደርገው ነገር በቲዮርጊሳን በምን አይነት አሰቃቂ ሁኔታ እንደገደለው አይታል አይደለም እጁን በመኪና አስረው ሜዳ ላይ ወስደው ካረፈበት የተላደርገው የደረሰው ነገር ይታወቃል ያንን ወጣት ልጅ መሳሪያ አንገቱ ላይ አድርገው በአደባባይ ሲረሽኑ ታይቷል የተለያዩ አባገዳዎችን በተለያየ ጊዜ የቦረናዎችን ሲረሽናቸው እንዴት እንደነበረ ይታወቃል አሁንም በየአደባባዩ የኦሮሞን ህዝብ ፍዳውን ያሳየው ስለሆነ ያ በኦሮሞ ህዝብም ውስጥ ከባድ ቅሬታ እንዳለ በኦሮሞ ሊቃን ውስጥም ደግሞ ይሄ የሱ ጋር አንድ ክሊክና የቢዝነስ ኤሊት ፈጥረው ከሽመልስ አብዲሳ ጋር የዘረፋ ቡድን አቋቁመዋል ያ እውነተኛ ህዝባዊ የሆኑትንም አካባቢያዊነትንም አጠቃላይ የአብይ አስተዳደርን በተመለከተ ትልቅ ቅሬታ እየተፈጠረበት ስለሆነ ያንን በፎቶ ለመሸፈን ሁሉም ሰዎች ከኔ ጋር ናቸው በሉልኝና ፎቶ ይነሱ ስለዚህ እኔ ኦሮሞ ነኝ እዚህም ያሉ ኦሮሞ ናቸው የተገኘነውም ኦሮሞ ቦታ ነው ብሎ ያንን እንግዲህ በፎቶ መልእክት ለማስተላለፍ ነው ይሄ እንግዲህ አብይ ሁሉ ጊዜ አንድ ነገር ሲያደርግ አንድ ችግር ጭንቅላት ውስጥ ያሰቃየው እንደሆነ የታወቀ ነገር ነውና እንዳልኩ በዛ ደረጃ ያለ ነው በተረፈ የአማራዎች ነገር ምንም በግልጽ የሚታወቅ ነገር ነው ምንድነው ህዝቡን ቢብሏቸዋል ለሱ ውጤት ማምጣት አልቻሉም እነሱም ደግሞ በየጊዜው ህዝብ እየራቃቸውና አሽከርነቱ ሲሰለቻቸው መለገም ጀምረዋል ይመስለኛል ያ ነገር እሱንም ተስፋ አስቆርጦታል እነሱም ደግሞ በተለያየ መንገድ በህዝብና በዘመዶቻቸው በወገኖቻቸው እየተጣሉ ሲመጡ በአጠቃላይ ምንድነው የመራራቁና ይሄ ከውነት በፍጹም የተፋታ ነገር መናገሩ ራሳቸውን ያሳፈራቸው ስለመጣ ትንሽ ሸሸት ያሉት ይመስለኛል በዛ ምክንያት ደግሞ እሱም ሁልጊዜ ወረተኛ ነው የራቃቸውና ያሸሻቸው ይመስለኛል መሳይ እንግዲህ ሌላ አንድ ክስተትንም እንደዚሁ አንስቼም አስተያየትን ብናገኝ ጥሩ ነው የአብይ አህመድ ባለስልጣናት ወደ አፋር አካባቢ አቅንተዋል ኤርትራ ድንበር ወይም ደግሞ ከአሰብ 57 ኪሎ ሜትር ነው የተባለው አንዳንድ ሰዎች ኪሎ ሜትሩን በጣም አቅርበው 35 የሚያደርሱት አሉ ለማንኛውም የአብይ አህመድ የደህንነት ሚኒስትሩ አቶ ሬድዋን ሁሴንና የምስራቅ አፍሪካ አማካሪው አቶ ጌታቸው ረዳ ሌሎችን አጅበው ወደ አፋር ድንበር ሄደው ነበር ይህን እንዴት አየው ሰሞኑን የኤርትራና የኢትዮጵያ ጉዳይ አሁንም ወደ ለየለት ጦርነት ሊገባ ይችላል ብለዋል ፎሬን ፖሊሲ የተባለው የአሜሪካ ተነባቢ የሆነ መጽሔት ጦርነቱ መፈንዳቱ አይቀርም የሚልም ነገር አንስቷል እና አብይ አህመድ በተለያየ መልኩ ዝግጅት ያደረጉ እንዳለ እንሰማለን ወታደሩ በተለይ ለነሱ በብሔርና በተለያየ ማንነቶች የሚቀርቡ ወታደሮችን በትንሽ የቪዲዮ የሶሻል ሚዲያ መልእክቶች አሰብን በቅርቡ በእጃችን እናስገባለን የምንሞተው አማራ ሳይሆን ቀይ ባህር ላይ ነው እያሉ የሚናገሩ ወታደሮች በርክቷል በአንጻሩ ደግሞ በጣም ከፍተኛ ቁጥር ያለው ወታደር እያለቀሰ ጦርነት ውስጥ አንገባም የሚል እንደዚሁ ተመሳሳይ ቪዲዮዎችንም ያያየን ነው ለማንኛውም የሬድዋንና የጌታቸው ረዳ አፋር ኤርትራ ድንበር ላይ ፎቶግራፍ ተነስቶ በእንደዚህ አይነት ደረጃ
ዜናዎች መረጃዎች እንዲሰራጩ የተፈለገበት ለምን ይመስላል? አብይ አህመድ ቆርጦ ጦርነት ውስጥ ሊገባ ወይስ ምንድነው በቀጣይ ለና የምንችለው ኢንጂነር ይልቃል? እንግዲህ ምንም ብዙ ነገር አይገባኝም። በተለይ ጌታቸው እንደዚህ መሆን ብዙ ሊገባኝ አልቻለም እውነቱን ለመናገር። አንደኛ በፊት የነበራቸው ፖለቲካ አለ አንድ ምንድነው የኤርትራን መንግስት በዚህ በሊበራል ቪው ውስጥ ያሉ የፖለቲካ ሰዎች ለቀጠናው ደንቀራ ሆኖ ዲሞክራሲን ለማስፋፋት በመናደርገው ረገድ እዛ ሆኖ ከአውሮፓ እና ከአሜሪካ በተለይም ከምዕራባውያን ጥቅም በተጻራሪ በቆመ ሁኔታ ያዛ ያለ ያስቸገረ መንግስት ስላለ እሱ ነው ኢትዮጵያንም ያመሰ ያለና ለሊበራል ቪው መስፋፋት አደገኛ ሮድ ብሎክ ነው ያስቸገረ የሚል የቆየ ፖለቲካ ነበር እና በዛ መሰረት አንዳንድ በዚህ ኒዮ ኮንሰርቫቲቭስ የሚባሉትና በአሜሪካ የውጭ ጉዳይ ፖሊሲ ውስጥም በደህንነት ውስጥም ያንን የሚገፉ ሰዎች ለነጌታቸውም ለህዋትም ያንን ከርቴን በማድረግ ረገድ መጠነኛ ድጋፍ የነበራቸው ሰዎች ነበሩ። አሁን ያ ቡድን ስልጣን ላይ አይደለም ባጭራ አነጋገር። ያ እንደውም አሜሪካን ያላባራ ጦርነት ውስጥ አስገብቶ ዳውስጥ ከቶን በአለም ላይ ሁሉ ክብራችን አተን በማናውቀው ነባራዊና ሁኔታ ውስጥ እየገባን ሶሻል ኢንጂነሪንግ እናካሄዳለን ይያል ያደረግነው ነገር አሜሪካንን ክብሯንም አሳጥቷል፣ ሀብቷንም በልቷል። በማያገባን ጉዳይ ውስጥ እኛ ዛንገባም ያንድ ሀገር የውስጥ የሶሻል ሲስተም የፈለገውን አይነት ያካሄድ አምባገነንም ይሁን ጤነኛም ይሁን ሪያል ፖለቲክን በተመለከተና ናሽናል ኢንተረስታችንን ጂኦፖለቲክስን ፓወር ባላንስን ግምት ውስጥ አስገብተን ነው እንጂ ስለማናውቃቸው ሰዎችና ስለማናውቀው ነገር የኛን ቫልዩ ሁሉ ዛን ተክላለን የሚለው ነገር የሚያዋጣ አይደለም ብለው ያመለካከት አላዋጣ ብሎ ለፕሬዝዳንት ኢሳያስ ፕሬዝዳንት ትራምፕም ደብዳቤ ወደ መጻፍ የሄዱት በተግባር ያንን በተመለከተ ነው። ስለዚህ አሁን እነዛ ጌታቸው ጦርነት ያስነሱልኛል እዛ አካባቢ ብሎ ሻዕቢያን አስጠልቼ ብሎ በከፊል እነ ጀነራል ጻድቃንም የዚህ አስተሳሰብ ያላቸው ይመስለኛል። ያንን ለማድረግ የሚያረጉት ፖለቲካ አሁን ገበያ ያለውና ከረንሲ ያለው አይመስለኝም። ስለዚህ እኔ በዚህ ሂደት ውስጥ ለትግራይ ህዝብ ማስባለሁ ካለ ጦርነትም አይጠቅምም ብሎ ካለ የለለ ድሮ በጭንቅላቱ የሳለውን ነገር ያደረገ ጌታቸውም ሆነ ጀነራል ጻድቃን የማይሆን ነገር ውስጥ አገራችንን ችግር ውስጥ ባያስገቡ ከሻዕቢያ ጋር ጸብ ካላቸው ራሳቸው ባበላሹት ፖለቲካ ውስጥ የነበረ የግልቂም ነው። አሁን በኢትዮጵያ ነባራዊ ሁኔታ ውስጥ እያስቸገረ ያለ አብይ ነው። ጦርነት ውስጥ ትግራይ ውስጥ ካልዘመትኩ ሚል አማራን እያመሰ ያለው ኦሮሞን እያመሰ ያለው እንጂ የኤርትራ መንግስት ወደ ኢትዮጵያ ልምጣ ብሎ አንድም ያለን ነገር የለም፣ የጠየቀን ነገር የለም። ከህዋት ጋርም ሆነ ከትግራይ ህዝብ ጋር ሪአፕሮች ማያስፈልጋል ብሎ በልዩ ሁኔታ እየተነጋገሩ ያሉበት ሁኔታ ነው ያለው። ስለዚህ በየትኛውም ሁኔታ ወደብ አመጣለሁ ጦርነት ገባለሁ ያለ አብይ እንጂ የኤርትራ መንግስት አይደለምና ይሄንን ነገር እንደቁም ነገር የሚያወሩ ጭንቅላታቸው ውስጥ ድሮ ያጠኑትን ነገር ራሳቸው የሚያወሩ ያሉት እነሱ ናቸው እንጂ ይሄን ተከትለው ደግሞ አብይን የሚያል አውዳሚ ሰው እንደገና ተጠግተው ጦርነት ሊከፍቱ ካሉ እነሱ ናቸው ብዬ ነው የምረዳው። ስለዚህ ጌታቸው ወደ አፋር ክልሉ ሰሞኑን ሬድዋንና ጌታቸው ወደ ተገኙበት ክስተት እንደው በሰፊው ከጦርነቱ ጋር አንድ ላይ እናያይዟለን። ግን ጌታቸው ምን ነካው በዚህ ደረጃ? እውነት ለመናገር በጣም ነው ብዙ ጌታቸውን በቅርበትም የሚያውቁ አግኝተናቸዋል፣ ጠይቀናቸው በጣም ነው የደነገጡት። ጌታቸው ምን ነካው? እንደው ሌተናንት ጀነራል ጻድቃንስ እንደው አብይ አህመድ ምን አይነት ሰው እንደሆነ ያያወቁ በዚህ ደረጃ የተነጠፉበትና ለሱ አጃቢ ሆኖ በሄደበት ሁሉ እየተከተሉ የሚሄዱበት እንደው ምን ትረዳለም? የሆነ ነገር አድብተው ትግራይን ለማዳን የሚያስችል የሆነ ነገር እዛው አብይ ውስጥ ገብተን እናደርጋለን ብሎ አስበው በጣም ውስብስብ የሆነ ነገር አቅደው ገብተው ወይስ በነደብረ ጽዮንና በዛኛው ወገን በሚደርስባቸው ምናልባት ያንን ለመጋፈጥ ብለው አብይ ስር ተጠጉ ማለት እንችላለን? ምን ነክቷቸው ነው ግን እነዚህን ሁለት ሰዎች?
ወሊያ የራሳቸው ጉዳይ ነው እኔ በዛ ውስጥ የትንተና ውስጥ እኔ በእውነት አይደለም ጉዳይም ስላደለ መግባትም አልፈልግ አንድ ሰው በተለያየ ጊዜ ራሱን አቋም ቢቀያየር ወይም የፈለገውን ነገር ቢያደርግ እኔ መብቱ ነው የሚጠቅመው ከሆነ ፖለቲካ ላይ ካሳደገው አንድ ነገር ነው አብይ ጥቅም የማይገዛው የለምና ሁሉም ሰው በጥቅም ይንበረከካል ሲል በትግማ እንበረከክም ብሎ ጫካ ውስጥ የገባ ጀነራል ጻድቃን አሁን አብይን በልዩ ሁኔታ ተጠግቼ ውጤት አመጣለሁ ብሎ ከሄደ እሱ መብቱ ነው ግን ያለው ሪያሊቲ አሁን የኤርትራ መንግስት ኢትዮጵያ ልውረር አላለም እንደው ጀነራል ቃል ይሄ የግል መብት እኮ አይደለም የሚነግሩት አሁንም በትግራይ ህዝብ ስም ነው ስለግላቸው ከሆነ ልክ ነው መብታቸው ነው አሁን ግን የትግራይን ህዝብ እናድናለን በዚህ በኩል ነው የትግራይ ህዝብ የሚድነው ብለው ነው ይሄዱ ያሉትና በህዝብ ስም ነው ያደረገ ያሉት ብቻቸውን አይደሉም ስለዚህ የራሳቸው ጉዳይ ብለን መተው እንችላለን ወይ ማጋለጥም ካለብን እነዚህ ሰዎች እየሰሩት ያለው ከግል መብታቸው አንፃር ነው ብለን እንደው መተው አለብን ማለት እንችላለን ወይ ነው የሚታወቅ ነው ህዝብም የሚያየው ነገር ስለሆነ እኔ አሁን ዲፕሊ የአናሊሲሳቸው እንደማይሰራ ሁላችንም እንደምናውቀው ማወቅ አለባቸው የኒዮ ኮንሰን አስተሳሰብ ይዘው ከአብይ ጋር ሆኜ ከኤርትራ ጋር ገጥማለሁ ማለት ባሁን ጊዜ የማይሰራ ዓለም አቀፍ ፖለቲካ ሁሉ ከዛ የተቀየረ ነገር መሆኑንና እንደማያዋጣቸው አውቀው የሌለ ነገር በተግባር ሊፈጸም የማይችል አሁን ባለበት ሁኔታ ኢትዮጵያውያን አሁን በዚህ ጊዜ the right to self determination ዋና ነገር ነው ብሎ ጫካ የገባ ሰው ዛሬ ኢትዮጵያ እንደዚህ አይነት ታምሳ ባለችበት ሁኔታ እና ነባራዊ ሁኔታ በፍጹም በማይፈቅድ ነገር የዓለምን ፖለቲካ በእጅጉ በተበታተነበት ሁኔታ አብይን ይዤ ጦርነት አስነስቼ የትግራይን ጥቅምም ሆነ የአጠቃላይ የኢትዮጵያን ጥቅም አስከብራለሁ ብሎ የሚጃጃል ሰውና በዛም ያምነኛል ብሎ የሚል ሰው ካለ ከዛም አልፎ የዓለምን ህዝብ አሰልፋለሁ የሚል ሰው ካለ ከራሱ ጋር የተጣላ ሰው ስለሆነ ያ በምንም አይነት የሚያስተዛዝብ ነገር ነው የሚሆነው ግን እኔ ዞሮ በዚህም ተባለ በዛ ያንን እንደማይሰራ ለፎቶ ነው የሄዱት ጌታቸውና ሬድዋን ያም ደግሞ ያደረጉት አንድ አይነት ነገር ምናልባትም የኤርትራ መንግስት ፕሬምቲቭ ስትራይክ ቢያረግ ጉድ ሪዝን ይሰጠናል ተጠቃን ብለው ለማድረግና ያንን አድርገው ጦርነቱን ሪቶሪኩን በዛ መልኩ ለማድረግ ፈልገዋል የኤርትራ መንግስት ደግሞ ያንን እድል የሰጣቸው አይመስለኝም ስለዚህ በአጭር አነጋገር አሁን ጦርነት በቀጠናው ውስጥ ያካሄደ ያለው አብይና አብይ ብቻ ነው እና ይሄን ጦርነት ደምና አብይን ደግፈን ደግሞ ለኢትዮጵያ ሆነ ለትግራይ ህዝብ ውጤት እናመጣለን የሚሉ ሰዎች ካሉ በምንም አይነት አይን ያወጣ በአማራ ህዝብ ጥያቄ ላይ መዝመት ነው እኔ የሚመስለኝ ለትግራይ ህዝብም ከነሱ አልቀርብም ለትግራይ ህዝብም የሚያዋጣ ዘዴ ይመረጡለት አይመስለኝም ከአብይ ጋር አሁንን ጦርነት አድርገን ውጤት እናመጣለን የሚሉት እንዲሁም ደግሞ ለኦሮሞ ህዝብም የሚበጅ አይደለም አጠቃላይ ለኢትዮጵያ የሚበጅ አይደለም ለራሳቸውም የሚበጅ አይመስለኝም ነው የኔ እይታ መሳይ በዚህ በቃኛ ጦርነቱ ሊካሄድ ይችላል ወይ እንግዲህ የፎሬን ፖሊሲ መጋዚን ዘገባ እንደሚያመለክተው የማይቀር የሆነ ነው የሚል ነገር አንስቷል አብይ አህመድ በሰፊው እየተዘጋጀ ነው እስካሁን በዲፕሎማሲ የሚደረግ እንቅስቃሴ እንዳለ ምንም መረጃው የለንም እየተደረገም እንዳልሆነ በእርግጠኝነት መናገር ይቻላል አብይ አህመድ ከጀርባም ያወራው ሌላ ነው ምንም አንድ ቀንም አይፈጅብንም አስመራ ላይ መንግስት ቀይረን አሰብን ተቆጣጥረን የሚል ነው ሰፊ ቅዠት ውስጥ እንደገቡም ያያየን ያለ ነው ከጀርባ ደግሞ ይሄንን ምንቃወም እኛ የተቃወምነው ኢትዮጵያ የባህር በር አስፈልጋትም ወደብ አስፈልጋትም አይደለም ይሄ አካሄድ ልክ አይደለም በሚል የምንቃወምን በአንድ ፍረጃ ውስጥ አስገብተው የኤርትራ ቅጥረኞች ባንዳዎች በሚል ተለጣፊ ስሞችን እየሰጡን ሰሞኑን ሰፊ ዘመቻ ከፍተውብናል እሱን ለማንሳት አይደለም ግን ጦርነቱ ሊካሄድ ይችላል አብይ አህመድ እውነት ለመናገር በእንደዚህ አይነት ሁኔታ ኢኮኖሚ በጣም በደቀቀበት ህዝባን ቢተኝነት እዚህም እዛም ዳርዳር ያለ ባለበት ሁኔታ አማራ ክልሉ ወገብ ዛላውን እየተመታ አከርካሪው እየተሰበረ ባለበት እውነት ጦርነት ሊከፍት ይችላል ተብሎ ይታሰባል ኢንጂነር ሊቃል አሁን ይሄ ፎሬን ፖሊሲ ምናምን የሚባለው የሚጽፉትንም ሰዎች እንደው ያን ያለ የፈጣሪ እንትን አርጋቴው ትክክለኛ ትንተናም አይደለም የፖለቲካ ሞቲቭ ሁሉ አለበት ምንም ጀነራል ጻድቃን አሁን ወደዚህ በመጣ ጊዜ የጻፈው ነገር ልክ ሻቢያ ጦርነት ሊያነሳ እንደሆነ የትግራይን ህዝብ የጦርነት አውድማ ሊሆን ምናምን እያለ ነው ያለው
አሁን ደግሞ በአንጻሩ ያለው ከአብይ ጋር ሆኖ አብይ ነው ከጧት እስከ ማታ ድረስ በማያሻማ ሁኔታ እበላችኋለሁ የሁሉና ጦርነት ነው እያለ አብይ ነው ሊወርድ ያለው። በዚህ ሁኔታ ውስጥ ባለ ነገር ላይ እንዴት ብሎ ሁለት አካላት ሊገጥሙ ነው እያሉ ቴዎሪ የሚሰጡ ሰዎች ለአብይ እድል ለመስጠት ነው ያን ሪቶሪኩን ለማስተካከል የሚፈልጉ በሁለት ሀገር መካከል ጦርነት ሊነሳ እንደሆነ አድርገው መሳል ይፈልጋሉ ማለት ነው። ስለዚህ የዓለም የፖለቲካ አስተሳሰብ እንዲከፈልና የማን ያሸንፋል ወዴት ይመጣል ምናምን አሁን ከሆነ ሪቶሪኩም እውነቱም ያለው አብይ ኤርትራን ሊወርና አሰብን በግድ አመጣለሁ ብሎ ጦርነት ሊያደርግ ነው ላያደርግ ነው በቃ ክርክሩ ከሆነ ማለት ነው። ስለዚህ ይሄን ይጠቅመኛል ካለ ካበደ ያድርገው ከሱ ጋርም ተከትለው የሚሄዱት ሰዎች ምን እንደሚያደርጉ በመለስ ቋንቋ መንገዱን ጨርቅ ያርግላቸው ነው ምንለውኛ። ከዚህ ውጭ የኢትዮጵያ ህዝብም እዛ የሚገባበት ምንም ምክንያት የለውም። በተደጋጋሚ ያ ነገር እንደማይጠቅም ለተላላቅ ሀገሮችም እንዳልጠቀመ የዓለም አቀፍ ህግንም እና አጠቃላይ ዲፕሎማሲንም እንደሚያበላሽ እስከሚሰለች ድረስ ተነጋግረናል። ስለዚህ ሁለት ሀገር ጦርነት ሊገጥም ነው አይደለም ከሆነ አብይ ኤርትራ ሊወር ነው ወሬው የሆነውም ደግሞ በማያሻማ ሁኔታ እሱ ነው። ስለዚህ ጌታቸውም አሁን ሲያደርግ እንግዲህ ከአብይ ጋር ሆኜ ኤርትራ ልዘምት ነው ደግሞ አብይን ለመጣም ከትግራይ ህዝብ ጋር ሆኜ ገጥሜ ነበር ውጤቱ የሆነ ሆኗል። አሁን ደግሞ ከአብይ ጋር ሆኜ እንደገና ከኤርትራ ጋር ልገጥም ነው እያለን ያለው እሱንም እኔ መንገዱን ጨርቅ ያርግልህ ከማለት ውጭ በተግባርና በሳይንስ የሚያቀው ነገር ስለሆነ የተለየ የምሰጠው አስተያየትም ምክርም የለኝም። ሁላችንም በይፋ የምናቀው ነገር ነው። የፎሪን ፖሊሲ ጽሁፍና አንዳንድ ነገሮች ግን ከየት እንደሚመጡ እናቃቸዋለን። አቻ ኢኩቫለንስ ፎልስ ኢኩቫለንስ ሰርቶ ጦርነቱን በሁለቱም አካላት ሊደረግ ያንዣበበ ያለ አካል ሆኖ ነው። ምን የኤርትራ መንግስት ታዲያ ሲወረር በኋላ ዝም ብሎ ተወረር ነው ምንድነው ነገሩ? ምንድነው የሚመጣው ማለት ነው? ወይስ የኤርትራ መንግስት አሁን ምን አጣ ብሎ ነው በኢትዮጵያ ላይ ጦርነት የሚያነሳው? እንደው ኢንጂነር ይልቃል ያው ብዙ ጊዜ በዚህ ጉዳይ ላይ ተወያይተናል። የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት የሚነገረው ባለፈው ያው ከግድቡ ወደ ወደቡ ብለው ነበር። ትንሽና አሜሪካና እንግሊዝ አካባቢ የሆነ ቁጣ ሲገጥማቸው ጋባ አደረጉና ከወደቡ የሚለውን ትተው ከግድቡ ወደ ድፍድፉ ብለው ወደ ሶማሌ ክልል ሄደው ስለ ድፍድፉ ብዙ ነገር አሉ። ያም ምንም አልሰራም። ተመልሰው እንደገና ወደ ወደቡ አጀንዳ መተዋል። የኢትዮጵያ ህዝብ እንደው ከዚህ ምንድነው መማር ያለበት? ያው ብዙ አካላት ስለ ጉዳዩ መረጃ አቋም ይዘው ሰፊ ነገር እየተናገሩ ነው። ግን የኢትዮጵያ ህዝብ በዚህ አንፃር ማን ምንድነው ብሎ መረዳት አለበት። እኛ ከዚህ ከሚደረገው አጠቃላይ የአብይ አህመድ ምንድነው በታወረ ሁኔታ የሚያደርገውን እንቅስቃሴ ልክ አይደለም። ለኢትዮጵያ ዘላቂ ጥቅም አስፈላጊ አይደለም። ወደብም ካስፈለገም ባህር በርም ካስፈለገም የራሱ መንገድ አለው። በዛ መንገድ ማድረግ ይቻላል። በስምምነት በዲፕሎማሲ ይቻላል የምንልን ሰዎች ካዲ የተባለን ነው። የኢትዮጵያ ህዝብ በርግጥ ፍርድ ሊሰጥ የሚችልበት መድረክ የለውም። ግን እንደው ምን መረዳት አለበት ብለህ ታስባለህ? አብይ አህመድ ብቻውን የሚዋጋው ጦርነት ወይስ የኢትዮጵያን ህዝብ እንደው በዚህም በዛም ማወናብዶና አደናግሮ ወደዚህ ወደ ጦርነት ውስጥ ጎትቶት ያስገባል ብለህ ታስባለህ? አይ እንግዲህ መሳይ ቀደም ባልኩ በቻይናዎች ጦርነትና የዲፕሎማሲ ስልትና በኋላም ቪየትናሞች በተከተሉት ፖለቲካ በደንብ አድርጌ አብራርቼ ነግሬያለሁ። የአብይን ነገር ለማሸነፍ ቀደም ህዝቡ በሚገባ እየተንቀሳቀሰ አይደለም እየተመራ አይደለም ማልከኝ እንጂ እኔ የሚገባኝ አጠቃላይ ለንቅስቃሴው ማስተዋጽኦ ያደረገ እንዳለ ሰውም ያደረኩ ያለውትና ውጤትም አምጥተንበታል ብዬ የማምነው ነገር አብይን ለማሸነፍ መጀመሪያ ምን ማድረግ አለብን ብለን ሰናርግ የመጀመሪያው ነገር ዋናው ነገር ስትራቴጂውን ማሸነፍ ነው። ሁለተኛው ነገር አላዮቹን ወዳጆቹን ማሸነፍ ነው። ሶስተኛው ነገር ጦሩን ማሸነፍ ነው። አራተኛውና ቀላሉ የጦርነት ነገር ከተማን ነፃ ማውጣት ነው። አምስተኛው አጠቃላይ ሲጅ አርገህ አንቀ መጨረስ ኢንሰርክልመንት ነው። በዚህ ፖሊሲያችን መሰረት አንድ ሁለት ብለህ አስረዳይ ካልከኝ ስትራቴጂው ያብይ ምን ነበር እንዴት አርገን አሸነፍ ነው ካልከኝ አማራን ወደብ ይወዳል
የትግራይ ህዝብም ከኤርትራ ጋር በጦርነቱ በነበረው ነገር ቁስል አለበት ብሎ ወደብን ምክንያት አድርጌ የአማራን ስነ ልቦና ማነሳስቼ የትግራይንም ህዝብ ቁስሉን አሻሽቼ ኤርትራ ላይ አዘምታለሁ የሚለውን አንፈልግም ወኝን ፈልግ ብሎ የኤርትራ ኃይሎችም የአማራ ኃይሎችም ዞርበል ብለውታል። ስለዚህ ይሄን የመከፋፈል ስትራቴጂውን ወገቡን መታነው ማለት ነው። የትግራይንም ህዝብ አማራን ይዤና ኤርትራን ይዤ ድጋሚ ያስፈራራው ኖራለሁ የሚለውን ነገር ከዚህ በኋላ ካንተ ጋር ጉዳይ የለኝም ብሎ የኤርትራ መንግስትም እዛው በጠበልህ አለው። አማራም ከየቆየው ያለፈው ይበቃናል፣ ከዚህ በኋላ ከወንድም ህዝባችን ጋር ዘላለም ከምንኖር ጋራ ለፖለቲካ ብለን አንጣላም፣ የፖለቲካ ችግሮቻችን ወደፊት በሂደት ይፈታሉ ብሎ ያንን ቅሬታውን ለነጋ አሳድሮ ይሄንን ዋና የሉና ትግል ያጋጠመንን መርዝ መንቀል ነው ብሎ አንድ ላይ ቆመ። ስለዚህ በአጠቃላይ የአማራንም ህዝብ ህዋት ሊመጣብህ ነው እንደዚህ ያለ ያስፈራራ ሊኖር የነበረው አልችላም። በአጠቃላይ የኢትዮጵያን ህዝብ በተለይም ሰሜን ያለው እርስ በርሱ ያጋጫው ኖራለሁ የሚል ስትራቴጂ ነበረው። ያንን ስትራቴጂ በሚገባ ካንተም ጋር ከሌሎችም ጋር ባደረግነው ንግግር አፈርድሜ አብልተነዋል። ስለዚህ የመከፋፈሉን ስትራቴጂ አንድ በመሆን የፖለቲካ ኃይሎች በተግባር አሳይተው አሸንፈነዋል። ስለዚህ ስትራቴጂውን አሸንፈናል። አላዮችንም ለምቀደም ከጎኑ ተሰልፈውት የነበረው በሶማሌ በኩል የለም፣ በሱዳን በኩል የለም፣ በኤርትራ በኩል የለም። ውስጥ ያሉ የፖለቲካ ኃይሎች አጠቃላይ የሁሉም ኃይሎች ሁሉ የሶማሌ ብትለው፣ የጋምቤላ ብትለው፣ የአፋር ብትለው፣ ኤርትራ በቅርብ ያለው የአማራ የትግራይ ኃይሎች ሁሉ ከአብይ ጋር የለንም ብለው አብይንም እንደዚሁ እጁን ዘልዝለነዋል። ስለዚህ ጦሩን ማሸነፍ የሚለውም ደግሞ ቀደም እንዳልኩ ያየው ነው። እንግዲህ ወሎ ላይ ምን እንደተፈጠረ አይታል ሰሞኑን አይደለም እንዴ? በክፍለ ጦር ደረጃ እንደ በግ ሲነዳ አይተናል። ስለዚህ እነዚህን ሁሉ ነገሮች በተግባር ያደረግን ከዚህ በኋላ ሲጨንቀው አብይ ቢቀባጥር እኛ በስትራቴጂ ነው የምንሄደው። ያደረግነውንም ነገር ነገርኩ። ስናረግም ደግሞ ዛሬ ብድግ ብዬ መጥቻል ነገርኩ። ኤርትራ ጋር መስራት እንዴት እንደሚያስፈልግ ጥቅሙ ምን እንደሆነ አሁን ጠላታችን እንዳልሆነ የትግራይ ኃይሎችና የአማራ ኃይሎች አብረው መስራት እንዳለባቸው ይሄንን ሰብከን ነበረ። በዚህ ምክንያት አብይን ራቁቱን አስቀርተነዋል። እንግዲህ ድሮ ባይደን ያስጥልህ ነበር የሚለው አይደል ጌታቸው አብይን። እንግዲህ አሁን ደግሞ በተራችን እንግዲህ አብይን ጌታቸው ያስጥለው እንደሆነ እናያለን ነው እና በአጠቃላይ ስትራቴጂውንም አሸንፈናል፣ አጋሮቹ የነበሩትንም አሸንፈናል፣ በስነ ልቦናም አሸንፈናል። ወታደሩም እንደበግ እየተነዳ ነው። አብይ ሲጨንቀው እዚህም እዛም በካድሬዎቹ የሚለፈልፈው ነገር እኔ እንደ ጉዳይ አልቆጥረውም። ይሄ ደግሞ በስትራቴጂ በእምነት ዋጋ የሚያስከፍል ነገርና ጫጫታ እንኳን ቢኖር አምነንበት በተግባር የሰራነው ነገር ስለሆነ አብይ ይሄን ሁሉ ነገር አልፌ ብቻዬን እዛ ውስጥ ይጄ ጦርነት ገጥማለሁ ካለ የሚመጣውን ነገር ደግሞ እናውቀዋለን። ዋናው ህዝብ ከጎኑ እንዳይሰለፍ፣ ዓለም ከጎኑ እንዳይሰለፍ፣ የኢትዮጵያ የፖለቲካ ኃይሎችም ከጎኑ እንዳይሰለፉ ማድረግ ነው። እሱን ደግሞ በሚገባ ሰርተናል። ይሄን ደግሞ አውቀን አስበንበት አምነንበት በብዙ ርቀት የሄድንበት ስራ ነው። ስለዚህ ከዛ በኋላ በብስጭት የሚያደርገው ነገር ሁሉ ነው ጉዳይ አይደለም። መሳይ እንደው ኢንጂነር ሊቃል የአማራ ህዝብ ትግል እንደው የኤርትራ ድጋፍ ማግኘቱ የሉና ነው ጉዳይ ነው ብለን መደምደም እንችላለን። እንግዲህ አንዳንዱ ከኤርትራ ጋር መስራት እንደዚሁ ለዚህ ትግል ወሳኝ ከሆኑ ኃይሎች ጋር መስራትን እንደ ክህደት እንደ ባንዳነት ይቆጥሩታልና ሰሞኑንም ከተለያዩ ምሁራኖች ጋር ስንነጋገር ነበር። ከኤርትራ ጋር አሁን ካለው ኃይል ጋር መስራት ከተቻለ የአማራ ህዝብ ይሄ ምንም አይን ማሸት መተፋፈር አያስፈልግም፣ ከኤርትራ ጋር መስራት የሉና ጉዳይ ነው ብሎ በአራት ነጥብ ዘግቶ ያንን በደንብ አጠንክሮ ፊት ለፊት ወጥቶ መናገር ይቻላል። ያበቃ እኮ መሳይ እሱ እኮ አሁን እኮ አብቅቷል እኮ ምንም ዝም ብለው የሞተ ፈረስ መደብደብ ነው የሚሉት የዚህ ሀገር ሰዎችና ምንም አስፈላጊ አይደለም። አሁን የኢትዮጵያን ህዝብ ስለ ሀገር አንድነት፣ ስለ ወደብ፣ ስለ ሉዓላዊነት ሲባል የነበረውን ስሜት የምታውቀው ነው አይደለም? እና ያንን ነገር በተግባር ወጥተን የነበረውን ሪቶሪክ ሁሉ በሚቀይር ሁኔታ የነበረውን ስታብሊሽመንትና አሰምፕሽንስ ሁሉ ኮሽን አድርገን አዲስ አስተሳሰብ ስታብሊሽድ አድርገን ስንናገር ምንም እኛን ተከትሎ ህዝባችን ከመሄድ በስተቀር የተለየ ሐሳብ የመጣበት ነገር የለም። እና ደግሞ ይሄ ለአንድ ወቅት ንግግር ብቻ የሚባል አይደለም መሳይ።
ይሄ ማህበረሰብ በተለያየ ጊዜ ራሱን ያደራጃል። ያ የተፈጠረው ነገር ረጅም ጊዜ ጥቅማቸውን በጋራ ቢያረጉት የትግራይ ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ የሚጠቀሙበት ነገር እንጂ የሚጎዱበት ነገር አይታየኝም። ያ ማለት መጠነኛ ልዩነትና የሚጋጩበት የፖለቲካ ፍላጎት የላቸው ማለት አይደል። ይሄ ደግሞ ኦልዌይስ የሰው ልጅ እስካለ ድረስ በአንድ ቤተሰብ መካከልም በአንድ ማህበረሰብ መካከልም የፍላጎቶችና የጥቅሞች ግጭት አለ። ያንን ግን ሚዛን በጠበቀ መርህ ላይ በሆነ ዓለም አቀፍ ህግን ባተኮረ መልኩ ይደረግ ከተባለ እነዚህ አካላት አብረው መስራታቸው አብረው መኖራቸው አሁን ካጋጠማቸው የህልውና አደጋም ባለፈ መጣላታቸው ነው ሊያስነቅፋ ችግራቸውን በሰላማዊ መንገድ ፈተው በመነገድ በባህል በታሪክ በቋንቋ በስነ ልቦና በጂኦግራፊ በጥቅም አንድ የሆኑ ማህበረሰቦች በስልጣኔ የጋራ የሚጋሩት ስልጣኔ ያላቸው አካሎች የአክሱምን ኪንግደም ጨምሮ እነዚህ አካላት ጥቅማቸውን በጋራ አስማምቶ ጤናማ ፖለቲካ ማካሄድ አቅቶ መጣላት ነው የሚያዋርድ እንደውም ነው ማለት እና ይሄ ዝም ብለው ወዲያ የሚወራጩ ሰዎችን እኔ አንደኛ እንትንም አይደለም መሳይ ይሄ ጉልበት ያለውና ህዝብ ያደናገረ ነገር ቢኖር እኮ እንገባበታለን እንናገራለንና እኔ ተሸንፏል ያሳብ ብዙ ግዚያችንን ማጥፋት ያለብን አይመስለኝም መሳይ እንግዲህ አንድም የአማራን ህዝብ ትግል እንደው መስመሩን ይዞ እየሄደ ነው ምንም ጥርጥር የለውም ግን ጣሩን ለማሳጠር ስቃዩን ለማሳጠር ከምንም በላይ ምሁራን እንደናንተ አይነት ያለ ሊቃን የፖለቲካ ሊቃንም የተለያየ የአማራ ምሁራን ተሳትፏቸው ብቻ ሳይሆን አካሄዳቸው ግባቸው በጣም የተዘበራረቀ ነው የአማራን ህዝብ እንደውም የበለጠ የጎዳው ነው ያለው የሚል ነገር ይነሳልና የሚናችሁን ያህል ያቅማችሁን ያህል የጥንካሬያችሁን ያህል እየተጫወታችሁ አይደለም ህዝቡ አሳልፋችሁ የሰጣችሁት አንድም በእናንተ የእርስ በርስ መሻኮት በእናንተ የእርስ በርስ እኔ እሻላለሁ የኔ ይበልጣል በሚል በኢጎ ላይ የተመሰረተው የናንተ አካሄድ የአማራን ህዝብ ጎርቶታል ነው የሚባለው እንደው የአማራ ሊቃን ክፍተት አለበት ክፍተት ካለበትስ ምንድነው ብለ ታምናለህ ኢንጂነር ይልቃል የትግሉን አንድም መጓተት ተጠያቂ ተደርጎ እየተጠቀሰ ያለው የአማራ ሊቃን ማህበረሰብ ነውና እናንተም ከዛ ውስጥ የምትካተቱ እንደሆነ አምናለሁ ምን ማለት ይቻላል እዚህ ላይ አይ አንደኛ እውነትን እንነጋገርና መሳይ አንድ ሰው ሐሳቡን የመግለጽ መብት አለው ማንንም ሰው ሐሳቡን መናገር ይችላል የፖለቲካ ስራ የአደባባይ ስራ ነው የጋራ ስራ ነው የሀገር ስራ ነው ማንንም ሰው ለዚህ እንዴት እንደዚህ አሰብክ ሊባል አይችልም የማሰብ መብትም አለው ግን የመናገር መብት እንዳለው ሁሉ ደግሞ ሌላው ሰው ከሱ የተለየ ሐሳብ የመያዝ መብት እንዳለውና ያመምነት እንዳለው ማወቅ ያስፈልጋል መጀመሪያ ይሄንን መረዳትም ያስፈልጋል ማለት ነው ወይም ደግሞ እንደፈለክ ስለተናገር ካንተ የምታምንበትን ስለተናገርክ ያንተ እውነት ነው ማለት አይደለም ያን ሐሳብን ወደ ህዝብ ታደርሳለህ ያንን ህዝብ ልብና አምሮን አግኝተው ወደፊት መራመድ ከቻልክ እንጂ ዝም ብለህ በፌስቡክ ስለተሳደብክና ዘራፍ ስላልክ እንደ አንድ ተሳዳቢ የፈለገውን ነገር እንደሚናገር ልቆጥርህ ይችላልው ግን የተለየ ዕውቀት አድርጌ ለወስድልህ አልችልም እኔ የተለየ ነገር ካገኘው ሰው ከሰው ነው የሚማረው እንኳን ካገሬ ልጅ ላዳምጥህ ልሰማ ይችላልው ግን ያንን እንደ ዕውቀትና እንደ ችሎታ የሚቆጥረው ከሆነ መብትህ ነው ልለው ይችላልው ግን የተለየ ነገር አድርጌ ለወስድለት የሚችለው ምንም ነገር ሊኖረኝ አይችልምና የምሁራን ችግርም እና ውስንነት ካለ በፌስቡክ መፈክርና በስድብ የሚፈታ አይደለም አጠቃላይ የሚሆነው ነገር ከሶሻል ሳይኮሎጂ ጋር ከሶሻል ዴቨሎፕመንት ጋር ከፖለቲካ ካልቸር ጋር እና አጠቃላይ የማህበረሰብ እድገትን ሁሉና የኤሊት ኮንሽስነስን የሚጠይቅ ነገር ስለሆነ እነዚህ ነገሮች በሂደት በማቋረጥ ዴሊብሬሽን በውይይት እና በመነጋገር ለዛ የሚሆን ደግሞ ሳይንቲፊክ የሆነ በመረጃ የተደገፈ ምርምርና ጥናት በማድረግ ያንንም ፕሬዘንት በማድረግ እንጂ ምንድነው ባሽሙርና በስድብ ያንን ችግር መፍታት አይቻልም ስለዚህ ሊቃን አሽሙሩና ስድቡንና ሽንቆጣውን እንተውና የአማራ ሊቃን ጋር ግን ክፍተት የለም እዚህ አሁን ላለው የአብይ አህመድ ይህን ያህል ዘመን በስልጣን እንዲቆይ በማድረግ ረገድ የሚናቸውን ያህል የውቀታቸውን ያህል የተጽኗቸውን ያህል መጫወት ያልቻሉ አሁንም እንደዚሁ እዚህም በዛም አጥራቸው ውስጥ ሆነው
ከዛ ያላለፈ የፖለቲካ መስመር ማሳየት ያልቻሉ የአማራ ሊቃን ተጠያቂ አይደሉም ወይ? እዛ ላይ ክፍተት አይታይም? እንደው ነገሮችን በልኩ ብንረዳና እንዳልከው ያንን የሚያነሱ ሰዎች አመጣጣቸው፣ አካሄዳቸው፣ አገላለጻቸው ጥሩ ላይሆን ይችላል። ግን የሚያነሱት ሐሳብ ደግሞ ትክክልም ነው። የአማራን ትግል መስመር ይዞ ግቡን እንዳይመታ ያደረገው አንድም የአማራ ሊቃን የፖለቲካውም የተለያዩ ሊቃን ያለባቸው ክፍተት ነው። ይህንን እንደው አምኖ መቀበል አይቻልም ወይ? እሱ የሚፈታበት መንገድ ነው እኮ ምን መሳይ። አሁን ያን አለ የለም ብለን በዚህ በኔና ባንተ በመፈክር ስለተናገር አለብን ብሎ ነገ ብድግ ብሎ ወረቀቱንና አስተሳሰቡን ቀይሮ የሚመጣ ነገር አይደለም። የፖለቲካ አስተሳሰብ ለውጥና አሰራር ለውጥ ያመለካከት ለውጥ የሚመጣው እንደዚህ ስለተባለ አይደለም ነው ማለት ከሆነ ለዛኔ አራያ ሆኜ ማሳየት በቃ ይልቃል። ስልጣን ጥም አለባችሁ ከሆነ ስልጣን ሳይኖር እንዴት ማገልገል እንደሚቻል በማሳየት ራሴ የመከባበር ችግር አለባቸው መናናቅ አለባቸው ከተባለ ማንንም ሳልንቅ ሁሉንም ያገሬ ልጆች አክብሬ ወደ ሰፊውኝ መታየት በተግባር ነው። የማሰብ የማንበብ ችግር አለባቸው ከሆነ በማሰብ ያለማቀፍን ህዝብ የፖለቲካ ባህል በመቀመር ወጣቶችን በማስተማር ያንን ማሳየት ነው መፍትሄው ማለት። ራስ እንደብድ ብቻን እየዋራህ ሌላውን ብትሳደብ ምን ጥቅም አለው? መጀመሪያ እንደዚህ የምንል ሰዎች ማንንኛ ነው ማንን ደረጃ መዳብ ያደረገ ችግር ከተባለ ከዛ ሰው ነው የሚጀምር እኮ ነው። የችግር መገለጫ ሲባል እኛ ሰውዬ ናቸው እኮ የሚገለጹት እኮ መጀመሪያ ከማንም ጋር ማይስማማ ሁሉንም ሰው የሚሳደብ እኔ ብቻ አውቃለሁ የሚል አይደለ? ሁሉንም በአጸያፊ ቃላት የሚገልጽ። ስለዚህ የባለጌ ምሁራንና የምሁራኖቹ አለመስማማት ማሳያ ሲባል ፕራክቲካል ኤግዛምፕል እንዲሰውዬ ነው የሚሆኑት ማለት ነው። እንደው ኢንጂነር ሊቃል ማንን ለማለት እንደሆነ ያው ቀደም ሲልም ተናግር ያለው አቶ ዶክተር ዮናስ ብሩ ናቸው። በዚህ በአማራ ሊቃል ላይ ጠንከር ያለ የሰላ ሂስ የሚያቀርቡትና ቀደም ሲል እንዳልኩትም ቃል ገባለው የኔ ትልቁ አሁን የቤት ስራም የሆነው አንተንና ዶክተር ዮናስን አንድ ላይ አቅርቦ በዚህ ጉዳይ ላይ ማዋየትና ማከራከር ነው። ግን እንደው ዶክተር ዮናስ የሚለው እንዳለ ሆኖ ግን አማራ ምሁራን ላይ ክፍተት የለም ይልቃል። አሁን አንተና እኔን የምትለው ነገር እንዴት ነው የምንከራከረው? እሳቸው መሳደብ ማንጓጠጥ ሁሉንም አይችልም ማለት ነው ስራቸው። እኔ ደግሞ የምችላትን ነገር መናገር። ከኔ ጋር የምታከራክራቸው በኤርትራ አቋሜ ነው? እስቲ ንገረኝ። የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሞ ህዝብ አንድ ላይ መስራት አለበት ብዬ በወሰድኩት አቋም ነው? የአማራ ህዝብ ንቅናቄ ነው፣ የድርጅት ፖለቲካ ባህላችን መጥፎ ነው፣ ስለዚህ ህዝባዊነቱን እንዳይለቅ አብሮ መቀጠል አለበት የሚለውን ነው? የአማራ ህዝብ ትግል ክፍተትም አለ። ይሄንን መከራከር የሚገባ መስሎኝ የአማራ ሊቃን ላይ ክፍተት አለ። ይሄን ትግል ለመናገር አማራ በኢትዮጵያ ታሪክ ውስጥ ያለው አቅም ድርሻ ብዙ ነገሮችን ከወሰድን አሁንም መፍትሄ በማምጣት ረገድ የአማራ ሊቃን ፊት ሆኖ መምጣት ነበረባቸው። ግን ያቅማቸውን የችሎታቸውን ከዶክተር ዮናስ ጋር መስማማው ብዙ ነገር አለ፣ ካንተም ጋር መስማማው ብዙ ነገር አለ። ያንን ማቀራረብ ይቻላል። ክፍተት አለ። እውነት ለመናገር አብይ አህመድ ዛሬ ኢትዮጵያን እንደዚህ አይጫወትባትም ነበር። የአማራ ሊቃን በልካቸው በአቅማቸው በችሎታቸው በታሪካቸው በአጠቃላይ ባላቸው ጥንካሬ ልክ ቢጫወቱ ኖሮ ከትንንሽ ጉዳዮች ወጥተው ያቅማቸውን ቢሰሩ ኖሮ ዛሬ አብይ አህመድ እቺን ሀገር አፈራርሳትም ነበር። ስለዚህ ዶክተር ዮናስ የሚለው እስከ ተወሰነ ድረስ ምንስማማበት ያንን የተወሰነ እንዳልከው ያቀራረብ የቃላት አጠቃቀሙ ታርሞ ግን መሰረታዊ የሆነ ችግሩ መታረም ያለበት ይመስለኛል። እሱ ላይ ተስማምተን መሄድ አንችልም ወይ ነው? ምን ጥቅም አለው እሱ? እንደዚህ ማለት ጎበዝ አያደርግም መሳይ። እንደዚህ ማለት ምንም ጥቅም የለውም። እውነቱን ልንገርህ ማለት ምን ይጠቅማል? አሁን ያን መፈክረን የመልሽ ባንተ ዛሬ ሳች ያሉትን ደግሜ ብናገር ምንድነው የሚጠቅመው? ዜናዋት ሲነገረኝ ምንድነው የሚጠቅመው? እሺ በቃ ሳች ያሉትን የሆነ ድብታ ውስጥ ነው ያሉት። በጣም ነገሮችን እንደ ቶሎ ነቅቶ የሚመጣውና አደጋ አይቶ እርምጃ ለመውሰድ ላይ በጣም እያዘገሙ ነው ያሉት። በጣም ቀርፋፋ ሆኗል የሚለው ነገር በተወሰነ ደረጃ ያስኬዳል። ከዛ አንፃር የዶክተር ዮናስ አመጣጥ እነዚህን ምሁራን እባካችሁ ስሩ ሸንቆጥም ማድረግ አንዳንድ ጊዜ ምንድነው ይሄ ሾኪንግ ቴራፒ የሚባል አለ።
እያስደነገጥክ ቶሎ እንዲወጣ ማድረግ ከዛ አንፃር በተወሰነ ደረጃ ይጠቅማል ግን እንደተባለው አፕሮቹ አቀራረቡ ተስተካክሎ ቢመጣ የዶክተር ዮናስ ምናልባት ያንንም ነገር አይተን ማቀራረብ የምንችለው ነገር ካለ ይሄ ጫፍና ጫፍ የወጣውን ወደዚህ መለስ ብናረጋው በመጨረሻ ተጠቃሚው የኢትዮጵያ ሕዝብ ነው በሚለው ወስደን እንደው የአማራ ምሁራን ጋር ያለውን ክፍተትንም በደንብ በልኩ ብንናገር ጥሩ ነው የሚል ነው መሸፋፈንና ማደባበስ ዋጋ ያስከፈለን ነው ኢንጂነር ሊቃል እኔ እሱን አልስማማም በቃ ባጭር አነጋገር መሳይ እኔ በስነግርህ እንዲህ ያለ መፈክር ማውረድና መመጻደቅ አስተዋጽኦ ማድረግም አይደለም ጥቅምም አይደለም ካደረኩኝ እኔ ጋፕ አለ ብዬ ካሰብኩ ያንን ራሴ ሆኜ በተግባር ማሳየት ያንን በማድረግ ረገድ እኔ አሁን ክርክርሳቸው ካሉ ይልቃል በወሰዳቸው አቋሞች ውስጥ 1 2 3 4 5 አሉኝ አቋሞች በእነዛ ላይ ልዩነት ካለን እንነጋገር እንችላለን ግን ሁላችሁም የራሳችሁ ድርሻ አላችሁ አንተ ፖለቲከኛ ነህ ዶክተር ዮናስ የአደባባይ ምሁር ነው ስለዚህ የየድርሻችሁን ነው የምትጫወቱት ሁላችሁም የየድርሻችሁን ብትጫወቱ ድምር ውጤቱ የአማራን ሕዝብ የኢትዮጵያን ሕዝብ ይጠቅማል ነው ስለዚህ ዶክተር ዮናስ የሚያደርገውን እንቅስቃሴ ካንተ ጋር መደበላለቅ የለበትም አንተ ሚና አለ የዶክተር ዮናስ ሚና ደግሞ የራሱ የሆነ ሚና አለው አንደበላልቀው እሱም እንዳለው እኔ አደባባይ ምሁር ነኝ ሐሳብ ነው ምናመጣው ሐሳቡን አምጥተን እናንተ ደግሞ ፖለቲከኞች ያንን ወደ መሬት አውርዳችሁ ህዝቡን አነቃንቃችሁ ለውጥ ማምጣት አለባችሁ ነው የየሚናችን የየድርሻችንን በደንብ መለየትም ከዚህ አንፃር መነሳት አለበት እኔ እንግዲህ እንዳልኩ ነው እኔ አሁን በአጠቃላይ የድርሻዬን እኔ በበኩሌ ለሀገር አስተዋጽኦ ማድረግ የምችለው እኔ ምን አደረኩ ማለት ነው ስለሌላው መመጻደቅ የሰዎችን ድክመት አጉልቶ መናገር በተስፈንጣሪ ቃላት ነገርን ማጣጣል ለኔ አስተዋጽኦ ነው ብዬ አላምንም የኔን ነው አንድ ሰው ደግሞ ያንን ደግሞ መምራት ማለት በምሳሌነት መሆንን አንድ ይጀምራል በጥንቃቄ አርቆ ማሰብን ይጠይቃል አቋም መውሰድን ይጠይቃል በዛ አቋም ውስጥ ደግሞ ኮንሲስታንት ሆኖ መቀጠልን ይጠይቃል ያን በማድረግ ረገድ ሊወሰድ የሚገባው አቋም ያልተደረገ ነገር ካለ ላደርገው የሚችለው ነገር ያንን እኔ በመጣርና በማድረግ ነው ብዬ ነው ማምነው ከዛ ውጭ ግን የአማራ ምሁራን መሰብሰብ አይወዱም እርስ በርሳቸው ይጣላሉ እነሱ ለውጡን አዘገዩት ቢባል ሁሉም የድርሻውን ይወስድ የኔ ንግግር አያስፈልገውም የኔ ሰድብና ነቀፋ አያስፈልገውም በኔ እምነት ያንን ለመቀየር ግን በተግባር የሚቻለውን አስተዋጽኦን በሚችለው መንፈስ ሁሉ አደርጋለሁ ነው በተረፈ እንዳልኩ ሰውየው የፈለጉትን አይነት ዶክተር ዮናስ የራሳቸውን ሐሳብ የመግለጽ መብት አላቸው የመናገር መብት አላቸው ግን እሳቸው በተሳደቡና በተናገሩ ቁጥር ደግሞ ሌላው እየደነበረ እሳቸውን የሚያዳምጥ ላይኖር እንደሚችል የሚጠቅም ነገር ቢኖር እንማራለን ግን ከዛ በተረፈ ግን መፈክር ማውረድ ከሆነ ከዛ በሚያስቀይም ቃላት ሌላው መናገር ከፈለገ የመናገር መብት አለው ግን ያንን ምርጫ ስላደለ ነው ማለት ነው ሌላው ሰው የማይናገረው የሳቸውን አይነት የላይፍ ስታይሉ እና የህይወት ምርጫውም ስላደለ ነው ያን የማይናገረው ዝሮ ግን አንደኛ ለውጥም ሲደረግ ደግሞ የተለያየ ነገር የራሺያ አብዮት ከዛርስ እንዲወጣ ካስፈለገ ገና መጀመሪያ በአጋጣሚ የመጀመሪያ የነበረው ንጉስ በአማጽያን ተገሎ ከዛ በኋላ የአሌክሳንደር ኒኮላስ ዘሰርዴ የተባለው አባቱ መተው አባቱ ደግሞ በድንገት ሞተው ከዛ በኋላ እሱ ሆኖ ከዛ ቦልሸቪኮች መጣው ህዝባዊ እንቅስቃሴ ተደርጎ ከ1880 ጀምሮ እስከ 1917 ድረስ ያለውን ጊዜ ፈይቶ ነው ለውጥ የመጣውና የቻይናም አብዮት ቢመጣ እኔ እንጃ ብቻ ከ1839 የኦፒየም ዋር ጀምሮ እስከ 1949 ድረስ በስንት መወዳደቅ ውስጥ ወጥቶ ከዛ በኋላ ነው የማኦ ፓርቲ አሸንፎ እንደገና የተነሳውና አንድ ለውጥ ሲደረግ የነበረ ነገር ራሱን የቻለ ረጅም ጊዜ እንደሚጠይቅና በራሱ ሂደት እንዳለው ማወቅ ያስፈልጋል እኔ ያን እንደዛ ነው ምረዳ ለውጥን ኦቨርናይት አይመጣም በዛም ሂደት ሳይሆን ይሄ ነገር አብይ ስለተዳከመ በታምሬ መጣ ስላይሆን አማራ ራሱን አማራ ነኝ ብሎ አይደንቲፋይ ያደረገ በጣም ቅርብ ጊዜ ነው በዛ ደረጃ ሳይው ብዙ መሰባሰብ አለ ገንዘብ በዛ ደረጃ መፈለግ
ራስን በዛ ደረጃ ማየት ራስን ካዩ በኋላ ከሌሎች ጋር አብሮ ስለመስራትም በዚህ ሂደት ውስጥ ግን አዲስ ነገር ስለነበረ ይሄ ሂደት ጠርቶ ስርክርኩ አንድ አመለካከት እስከመፍጠር ድረስ ለመሄድ የነበረው ጊዜ ፈይቷል በዚህ ሂደትም መስዋዕትነት ተከፍሏል ከዚህ በለጠ ቢፈጥን ነው እኮ ነው እንደው ጓደኞች አማካሪ ምናምንም ብለው እኮ ቶሎ ስልጣን ቢይዙ አንድ ቦታ በቀመጥና ባርፍ ሌላውን ጊዜ ደስ ይለኛልና ግን እንደዛ ስለፎከርኩና ሌላውን ስላጣጣልኩ ነገሮች ኦቨርናይት ስለማይፈቱ እኔ በዛ ደረጃ ነው የምረዳው ነው መሳይ እንግዲህ ዶክተር ዮናስና አንተን እንደዚሁ ባንድ መድረክ ላይ አቅርበን ከሁለታችሁም በጣም የኢትዮጵያ ሕዝብ ብዙ ነገር ነው የሚያተርፈው ብዙ እኔ በግል ያገኘሁትን ስለማቅ ነው ካንተ ጋር ስዋይና በግልም ስነጋገር ከዶክተር ዮናስ ጋርም ስዋይና በግል ስነጋገር ከሁለታችሁ ጠቃሚውን ነገር ወስጄ ለኢትዮጵያ የሚበጀው ይሄ ነው የሚለውን ነገር ለመውሰድ የሚያስችል እድል ነው የሚፈጥርልኝና አንተም እርግጠኛ ነኝ ፍቃደኛ ትሆናለህ ዶክተር ዮናስም ፍቃደኛ ይሆናል ሁለታችሁን አቅርበን ከሁለታችሁ የኢትዮጵያ ሕዝብ የሚጠቅመውን ሊወስድ የሚችልበትን አንድ መድረክ ለመፍጠር ቃል ገባለሁ አንተ እንደማታሳፍረኝ ተስፋ አደርጋለሁ በዚሁ የዛሬውን አበቃለሁ ኢንጂነር ይልቃል በጣም ነው ማመሰግነው በዚህ መድረክ ላይ ተገኝተ ሐሳብንም ሁሉ ነገር ስላካፈልከን እኔም አመሰግናለሁ በሳይ እግዚአብሔር ይስጥልኝ ተመልካቾቻችን ኢንጂነር ይልቃልን በድጋሚ በእናንተ